ሰላም ጤና ይስጥልን ክብራትና ክብራን የቻናላችን ቤተሰቦች እንደምንላችኋል። ይህ የአህመድ ጥላሁን ቻናል በሳምንት አንድ ቀን የዜና ትንታኔ ይዘንላችሁ እንደምንቀርብ ይታወቃል። አጠገቤ ባልደረባዬ ላቀው ታረቀኝ አለ። ዛሬ እንግዲህ በዋናነት የምናወራው ከሁቲ ጋር በተያያዘ ጉዳይ ይሆናል። እንግዲህ አምነስቲ ኢንተርናሽናል ሰሞኑን ያወጣው ዘገባ አለ። ከዚህ በፊት አሜሪካ በየመን ላይ ባደረሰችው ጥቃት አምነስቲ ኢንተርናሽናል የጦር ወንጀል እንደተፈጸመና በዚህም ላይ በአሜሪካ ባለስልጣናትና ለአሜሪካ ባለስልጣናት ላይ ምርመራ እንዲደረግ እንዲሁም ለተጎጆች ካሳ እንዲከፈል ያወጣው ሪፖርት አለ። እንግዲህ ሁቲ ማን ነው? ጂኦፖለቲክስ ምን ይመስላል? የቀይ ባህር ጋር ያለው ሁኔታ እንዴት ነው? እንግዲህ ከሁቲ በፊት የየመን መንግስት ማን ነው የሚለው እናያለን። ሁቲ በምን ምክንያት ወደ ሽምቅ ገባ የሚለውን እንዲሁም ደግሞ ሁቲ በእስራኤልና በፍልስጤም ግጭት ውስጥ የሚገባው ለምንድን ነው? ከየት ወደየት ከየትና ከየት ሀገራት ወታደራዊና ፖለቲካዊ ድጋፍ ያገኛል? እንዲሁም ሁቲ ከሳውዲ አረቢያ ጋር ያለው ቁርሾ ምንድን ነው? እንዲሁም አሜሪካ ሁቲን የመንግስት ቅርጽ እንዲኖረው ማትፈልግበት ምክንያት፣ የሁቲ ወታደራዊ አዛዥ ጀነራል ጋማሪ የተገደሉበት ምክንያትና እንዴት ተገደሉ የሚለውን ዝርዝር መረጃ ከባልደረባ ላቀው ጋር ታረቀ ጋር በርካታ መረጃዎችን እናቀርባለን። እንግዲህ ለመግቢያ ያክል ከሁቲ በፊት የየመን መንግስት የነበረው ከሁቲዎች በፊት የየመን መንግስት የሚመራው አብዱራቡህ መንሱር ሃዲ ነበሩ። እሱ የአልኢስላህ ፓርቲ አባል የነበረ ሲሆን የቀድሞ ፕሬዝዳንት አሊ አብዱላ ሳላህ በ2011 በተነሳው ህዝባዊ አመፅ ከስልጣን ከወረዱ በኋላ በ2012 ምርጫ እንደ ሽግግር ፕሬዝዳንት ሆነው ተመርጠው ነበረ። መንግስታቸው በዓለም አቀፍ ደረጃ እውቅና ያለው የየመን መንግስት ብሎ ቢታወቅም በሁቲዎች የተባበረና አብዛኛውን ጊዜ ከሳውዲ አረቢያ ዋና ከተማ ሪያድ ሆኖ ሲሰራ የቆየ ነበረ። ሁቲ በምን ምክንያት ነው ወደ ሽምቅ የገባው የሚለውን ስናይ አንደኛው የሀገራቸውን ባህል፣ እምነት፣ እሴት ከመጠበቅ ሌላው ደግሞ ፖለቲካዊ እና ኢኮኖሚያዊ ችግሮች እንዳሉ ይህንን በመገመት እንዲሁም ደግሞ የቀድሞ ፕሬዝዳንት አሊ አብዱላ ሳላህ አገዛዝ በተለይም ሁቲዎች ከአሊ አብዱላ ሳላህ አገዛዝ ጋር በተደጋጋሚ ተዋግተዋል። ሳላህ ኢራቅ ውስጥ የአሜሪካን ወረራ ከደገፈ በኋላም በአልቃይዳ ላይ የአሜሪካንን የሽብርተኝነት ጦርነት ለመርዳት ፈቃደኛ ከሆነ በኋላ የሁቲዎች ተቃውሞ ይበልጥ እንደጨመረ ይነገራል። ሌላው ደግሞ የአረብ ስትሪንግ ተጽዕኖ አለ። እነዚህ ምክንያቶች ወደ ሽምቅ ውጊያ እንዲገባ እንዳደረጉት ነው። እንግዲህ ሁቲዎች ወደ ትግል የገቡት በ2004 አካባቢ ሲሆን የየመን መንግስት በመቃወም በሳዳ ግዛት ተከታታይ ጦርነቶችን ከፍተዋል። ከዚያም በ2014 የየመን ዋና ከተማ የሆነችውን ሰንዓንን በመቆጣጠር ትጥቅ ትግላቸውን ወደ የሀገሪቱ ክፍል እንዳሰፉ ነው እንግዲህ የሚነገረው። ሁቲ እስራኤልና ፍልስጤም ግጭት ውስጥ የሚገባው ምንድን ነው? በበርካታ ጊዜ እንግዲህ ሁቲ ከፍልስጤም ጋር በተያያዘ ጥቃት ያደርጋል። ሁቲዎች በፍልስጤምና በእስራኤል ግጭት ውስጥ የሚገቡበት ዋነኛው ምክንያት እንግዲህ የሃይማኖት ቁርጠኝነት እንዳላቸው፣ የፖለቲካ ጥቅም ወይም የሃይማኖት ቁርኝትና የፖለቲካ ጥቅም፣ የኢራን ተጽዕኖ፣ የቀይ ባህር ቁጥጥር ላይ በተመለከተ ያወራሉ። እንግዲህ ከየት ወዴት ወታደራዊና ፖለቲካዊ ድጋፍ ሁቲዎች ያገኛሉ የሚለውና ኢራን ለሁቲዎች የጦር መሳሪያ፣ የቴክኖሎጂ እውቀት፣ ገንዘብና የፖለቲካ ሽፋን እንደምትሰጥ በሰፊው ይታመናል። አሜሪካና ሳውዲ አረቢያ መንግስታትን በተደጋጋሚ ይከሳሉ። ኢራን በሁቲዎች በጋራ በቀጠናው ውስጥ የሳውዲ አረቢያና የአሜሪካን ተጽዕኖ ለመገደብ ይፈልጋሉ። ሌሎች በቀጥታ የድጋፍ ምንጮች በይፋ ባይገለጹም ከኢራን ጋር ቅርበት ያላቸው ቡድኖች የሎጂስቲክ ድጋፍ ሊያደርጉ እንደሚችሉ ነው የሚገመተው። ሁቲ ከሳውዲ አረቢያ ጋር ያለው ቁርሾ ምንድን ነው? አንደኛው የሃይማኖት ሚዛንን በተመለከተ ያወራል። ችግር እንዳለ ይናገራሉ። የኢራን ተጽዕኖ፣ የድንበር ጥቃቶች በተለይም ሁቲዎች የሳውዲ አረቢያን ግዛት በተደጋጋሚ በድሮኖችና በሚሳይሎች በማጥቃት ውጥረቱን እንዳባባሰው ይነገራል። ይህ ደግሞ ሳውዲ አረቢያ በሁቲዎች ላይ ወታደራዊ ዘመቻውን እንድታካሄድ ዋነኛ ምክንያት እንደሆነ ነው የሚነገረው። የ2015 ጣልቃ ገብነት ምንድን ነው? ሁቲዎች በየመን ዋና ከተማ ሰንዓን ከተቆጣጠሩ በኋላ ሳውዲ አረቢያ የአሜሪካና ሌሎች የአረብ ሀገራት ድጋፍ የተደረገለት ጥምረት በመስረት በ2015 ወታደራዊ ዘመቻ ጀመረ ይችላል። ይህም የሁቲዎችን ስልጣንን ለመቀልበስና በዓለም አቀፍ እውቅና የሰጠውን መንግስት ለመመለስ ነበር። ይህን ጣልቃ ገብነት ግጭቱን ይበልጥ እንዳባባሰው ሁቲዎች አሁንም በሳውዲ አረቢያ ላይ መጠነ ሰፊ ጥቃት እንዲያደርሱና
በዚህኛው ደግሞ ሳውዲ አረቢያም ከፍተኛ ጥቃት እንድታደርስ ይሄ ፑሽ እንዳረጋቸው ነው። አሜሪካ ሁቲዎችን የመንግስት ቅርጽ እንዲኖራቸው የማትፈልግበት ምክንያት ምንድን ነው? አንደኛው የኢራን ተጽዕኖ ነው። ሌላው የሽብርተኝነት ስጋት፣ የአጋር አገራት ጥቅሞችን በተመለከተ፣ የዓለም አቀፍ የንግድ መስመሮች ደህንነትን በተመለከተም፣ ሌላው የሰብአዊ መብትን ጉዳይ ላይ በተመለከተም አሜሪካ ወታደራዊ ጥቅም ወታደራዊ ቅርጽ እንድሰጥ ማትፈልግበት ምክንያቶች እንደሆኑ ነው የሚገለጹት። የሁቲ ወታደራዊ አዛዥ ጀነራል ጋማሪ እንዴት ተገደሉ የሚለውንም በኋላ ላይ ባልደረባ ላቀው ታረቀኝ ሰፊ ማብራሪያ ያደርጋል ማለት ነው። አብራችን ቆዩ። ላቀው እንግዲህ ቀደም ሲል ባቀረብኩት ሀሳብ ላይ ምን አስተያየት አለ? በተለይም ደግሞ አምነስቲ ኢንተርናሽናል ያወጣው ሪፖርት አለ። ከዚህ ብንጀምር ደስ ይለኛል። ሌላው ከሁቲ አጠቃላይ ጂኦፖለቲክሱን ከቀይ ባህር ጋር ያለውን እንዲሁም ደግሞ ከአሜሪካ ጋር ከሳውዲ ጋር ያለውን ግንኙነት እስኪ ብናወራ። እዛ አካባቢ ያለው ጂኦፖለቲክስ ምን ይመስላል? ያንተ አረዳድ እንዴት ነው? እኔ አረዳድ እንደሚመስለኝ እንግዲህ የየመን ጉዳይ ወይም ደግሞ የመንና ቀይ ባህር ይሄ የባህረ ሰላጤው ሀገራት ምን ይመስላል ለሚለው የመጀመሪያው በአምነስቲ ኢንተርናሽናል የተደረገው ያው አሜሪካ እንግዲህ የጦር ወንጀል ፈጽማለች ብሎ አምነስቲ ኢንተርናሽናል ያወጣው ይመስለኛል። በየመን ውስጥ ለጊዜው አሁን በዲፌክቶ ወይም ደግሞ በአገሪቱን እየገዛ ያለው ያው ሀውቲ እንደሆነ ይታወቃል። ሀውቲ ወታደራዊ ክንፍ አገሪቱን ሲገዛ የግድ ሰዎች ከተለያዩ አፍሪካ ሀገራትም ከአረብ ሀገራትም በስደት ወደ አረብ ሀገራት የሚሄዱ ሰዎች ሊኖሩ ይችላሉ። በዛ የስደተኛ ካምፕ ውስጥ የግድ ሀውቲ የመጠበቅ ኃላፊነት ሊኖር ይችላል። አሜሪካ ይህን ማረጋገጥ የነበረባት እዛ ውስጥ ያለው ስደተኞች ናቸው አይደለም የሚለውም በሆነ ነገር ማየት ነበረበት አሜሪካ ማለት ነው። ግን የሀውቲ የወታደር ክንፍ መስሏት አሜሪካ እንግዲህ ያው ጥቃት ከፍታበታለች ማለት ነው። ያነ ጦር ወንጀል ሆኖ ተገኝቷል። ያው ለተጎጂዎች ካሳ እንዲከፈል ነው። ሌላው ምርመራ እንዲደረግ የአሜሪካ ባለስልጣናት እሱን ያዘዙት። እንዴት ነው ለምንድን ነው የሚለውን እሱ የራሱ ፕሮሰስ ስላለው ሂደትም ስላለው እንግዲህ ይመስለኛል እንደኔ ሀሳብ ነው እንደዛ እየሆነ ነው። ሌላው ሀውቲ በፊት የየመን መንግስት ማን ይመስላል? እንግዲህ ያው አንተም ገልጸኸዋል። አብዱራቡህ መንሱር ሃዲ የሚባለው ሰውዬ ማለት ነው ሲገዛ የነበረው ይህ መንግስት ኦልሬዲ ይህ መንግስት የአሊ አብደላህ ሳላህ ፓርቲ መስርቶት የነበረውን የአል ኢሳላህ ፓርቲን አባል የነበረ የሱም ፓርቲ ነበር ሲመራ የነበርና ይህ መንግስት ኦልሬዲ በህዝብ አመጽ አሊ አብዱላህ ሳላህ ከተወገደ በኋላ በውክልና ማለት ነው። ይሄ ማን ነበረ? አብዱራቡህ ማንሱር ሃዲ የሚባለው በ2012 ያው ስልጣን ምንም ቢይዝ ወደ የመን ሀውቲዎች ሽምቅ ከፍተውበት ከየመን ወደ ሳውዲ የተባረረ መንግስት ነው። ይህ መንግስት ኦልሬዲ የመንን የሚያስተዳድረው በጀንዳራባነት ነው ብዬ ነው ማለት ነው። በጀንዳራባነት መጀመሪያ አገርህን ስትመራ መንግስት ስትሆን አገሬ ላይ ያለው ሁኔታ ህዝቡ ጋር ሆነ ሶልቭ ማድረግ ነው። ይህ ሰውዬ ወይም ደግሞ ይሄ አብዱራቡህ ማንሱር ሃዲ የየመንን የዓለም አቀፍ ጉዳዮች የየመንን የህዝቡ ጉዳይ አለ፣ የዓለም አቀፍ የየመን ጉዳይ አለ። እሱንን በአንድ ላይ ይዞ ሄዶ አሁን ራዲ አድርጎ ነው እየመራ ያለው። ግን የውክልና መንግስት ነው እንግዲህ የውክልና መንግስት ማለት ነው። ሌላው አንደኛው የየመንን ጉዳይ ብዙ ዓለማትን እየሳበ ያለው የኢኮኖሚ ችግር በጣም ትልቅ የኢኮኖሚ ችግር እንደነበረባቸውና እነዚህ እንትኖቹ ማን ነበር አንሳር አላህ ብለው ሀውቲዎች ትግል ስማቸው ይሆናል። እሱን ሲከፍቱ ምንድነው የነሱ የባህል የሴት የእምነት የአኗኗራዊ ዘይቤ መሰረት አድርገው የሀገራቸውን ባህል ትውፊት ምናምን ነው አድርገው እነዚህ ሰዎች የተነሱ ሀገራቸው ምናልባት በውክልና መግዛት የለብንም ብለው ሊሆን ይችላል። የኢኮኖሚ ክፍፍል ሊኖር ይችላል። ድህነት ሊኖር በሀገራቸው ውስጥ እንደገና ደግሞ አለመግባባትም ሊኖር ይችላል። ሰሚነት ማጣትም ሊሆን ይችላል በሀውቲ የተነሳ። ከዛ በኋላ እንግዲህ ማህበራዊ ጉዳዩ የህዝቡ ምስቅልቅል ሲወጣ ወደ ሀውቲ የመግባትና ሰው ጦርነት እያደረገ ነው። ሀውቲ ቀላል ወታደራዊ ክንፍ የሚባል አይደለም። በጣም ብዙ አይነት የሆነ ጦር ነው፣ የህዝብ ጦር ነው።
መንግስቱ ደግሞ ያለው ራዲ ውስጥ ነው። ራዲ ውስጥ ለምን እንደተቀመጠ ለህዝቡ ራሱ ግልጽ አላደረገም። መንግስቱ ሪያድ ውስጥ ሲቀመጥ እንዴው ላንተ ልጋብስ ለምን ተቀመጠ? ሳውዲ ለምን ይቀመጣል? ሪያድ ውስጥ እንዴት በጀንደራባነት የመንን እገዛለሁ? አንተ ስታስበው ነው እንዴው ራስ በራስ ያው በጣም ነገርየው ያው የውክልና ጦርነት ልትለው የምትችልበት ምክንያት እንግዲህ ቀደም ሲል ባቀረብኩት መረጃ ላይ ሐውቲዎች የህዝብ ጥያቄ ነው ወደ ጫካ ይዞ የገቡት። የህዝብ ጥያቄ ምንድነው? የኢኮኖሚ ተጠቃሚነት፣ ሙስና፣ የባህል እሴት አለ። እነዚህን አስጠብቆ ህዝቡን አንድ አድርጎ በተለይ ከነዚህ ከአሜሪካና ከአረቡ ዓለም ተጽዕኖ ነፃ የሆነ የመንን የሚመስል ሀገረ መንግስት እንዲመሰረት ይፈልጋሉ። ይህን ደግሞ በሰዓቱ የነበረው አብዱራባህ ማንሱር አጂ ይህንን ሊያደርግ የሚችል መንግስት ድክመት ስለነበረበት አንድ ድክመቱ እንደኔ እይታ ህዝብን ማወያየት አለብህ። ህዝብህን ሳታወያይ የፓርቲው ብቻ ወይም ደግሞ ይሄ የአብዱራባህ መንሱር ሃዲ ፓርቲው እኔ ባቀው መንግስቴ ብቻ የፓርቲው መንግስት ብቻ ህዝቡን በደንብ ያውቀዋል ማለት አይቻልም። ህዝብና ፓርቲ መግባባት አለባቸው። ይሄ ፓርቲ ማን ነው ካልከኝ አሁን ስናወራው የነበረው ፓርቲ ነው የአል ኢስላህ ፓርቲ አባል ማለት ነው። ኦልሬዲ ይሄ አሊ አብዱላህ ሳላህ የቀድሞ የየመን መንግስት የነበረ ነው። ከመንግስትነት ህዝቡ ባመጽ አባሮታል። ያው ሙስና ለምናምን ነገር ነው። ሙስናም አለ ሌላም ደግሞ የሀገራቸውን ባህል ሴት ምናምን ሸርሽሮብናል ነው የሚሉት የመናውያን። ይህንን ሶል ማድረግ የነበረበት ቢያንስ ከዚህ ከአሊ አብዱላህ ሳላህ የነበሩት ሰዎች ይሄ አሁን አብዱራቡህ መንሱር ሃዲ ይህን ችግር ሶል ማድረግ ነበረበት። ፓርቲውና እሱ የህዝብ ተወካዮችን ሲቪክ ተቋማትን አድርጎ ማለት ነው ወደዚህ ወደ ሐውቲ የሽምቅ ትግል ኢንሳር አላህ የሚለው የሽምቅ ትግል ከማማት ሐውቲ ኦልሬዲ ኢንሳር አላህ የሽምቅ ትግል ነው ተጀምሮ በየመን በአራቱም አቅጣጫ ጦርነት እየተደረገ ነው። የነሱ ፍላጎት አለ። ዓለም አቀፍ ደግሞ እንደ የሆነን የነሱን ስም እንዲያቀርባቸው ይፈልጋሉ ሐውቲዎች ይመስለኛል። እና ሌላው ሐውቲዎች ይህን ሲያደርጉ ቢያንስ ይሄ አሁን ራድ ውስጥ ያለው የውክልና መንግስት ወይም የጃንደረባ መንግስት ለህዝቡ የሆነ ነገር አይሰጥም። ሲሰጥም አት ለየመን መንግስት እንደዚህ ነው ለዓለም አቀፉ ማህበረሰብ ብቻ ነው ዝም ብሎ የሚታዘዘው ማለት ነው። ለአሜሪካም ሊሆን ይችላል፣ ለምዕራባውያን ሊሆን ይችላል። አሁን ይሄ በጣም አስጊ ጉዳይ ነው። ሁለቱን ግን አቀራርቦ የሚያወራራ ወይም ደግሞ የሚያገናኝ ዲስከሽን የሚያደርግ አካል ለምን የለም? በአሜሪካስ በኩል በምዕራቡ ዓለም ሰዓት በኩል ይሄ የኔ ጥያቄ ነው። የኔ ጥያቄ ሁለቱ ዲስከስ ለምን አያረጉ? እኔ አሁን እንዴት መሰለህ አሁን ከእንትን ልጀምር። አሁን በነገራችን ላይ ሐውቲ በጣም ሚዛናዊ የሆነ የሚታገልበት ዓላማ ያለው በጣም ሰፊ የሆነ ወታደራዊ ዲሲፕሊን እና በጣም የተደራጀ ፖለቲካ እንዲሁም ደግሞ የፖለቲካ አሰላለፍም ያለው ነው። ቀላል የሚባሉ ትጥቅ አይደለም ያለው። በጣም እጅግ በጣም እንግዲህ ትልልቅ ባላስቲክ ሚሳይል ትልልቅ በጣም የአይዲኤፍን እንኳ በቅርብ ጊዜ አይዲኤፍ ላይ ያደረገውን ጥቃት እንኳ ብናይ የአይዲኤፍን ሴኪዩሪቲ ኢንተለጀንስ ጥሰህ ጥቃት አድርሰዋል። እንግዲህ ምንድነው የሚያጠቁበት ምክንያት ምንድነው? እስራኤል በፍልስጤም ጋር ለ2 ዓመታት ባደረገችው ጥቃት በእያንዳንዷ ሰብአዊ ቀውስ ውስጥ በሚደረግበት ሰዓት ሐውቲ አጸፋ ምላሽ ይሰጥ ነበረ። ስለ ንጹሃኖቹ ስለ ምስኪኖቹ በእያንዳንዷ ቅጽበት ወታደራዊ አጸፋ ይሰጥ ነበረ። ወደ እስራኤል ባለስቲክም እንዲሁም ደግሞ ድሮኖችን ያስወነጭፍ ነበረ እና በቀጠናው ላይ ሚዛናዊ ሀሳብ እንዲኖር በተለይ ደግሞ እነዚህ አረቡ ዓለም አሁን ሳውዲ እነ ኳታር ነገርየውን በገለልተኝነት ከማየት ውጪ የመፍትሄ ሀሳብም ሲያረጉ አታይም። አንዳንዴ ገለልተኛ ለመሆን ያስባሉ። ግን ገለልተኛ ስትሆን ደግሞ የመፍትሄ ሀሳብ አቅርበት ጦርነቱ ሊቆም የሚችልበትን ጋዛውያን ከዚህ ሰቆቃ ሊድኑ የሚችሉበትን መንገድ ሪኮመንድ። ስለዚህ አሁን አሜሪካኖቹ ለዚህ ለሐውቲ ኃይል የመንግስት እውቅና አልሰጡትም፣ ወይም ዓለም አቀፉ ፖለቲክስ አልሰጠውም። ነገር ግን
ባለው አቅም በዛ ኤሪያ ወይም ደግሞ በዛ ጂኦፖለቲክስ ውስጥ ፌር የሆነ ነገር እንዲኖር ይፈልጋል። እንዲሁም ደግሞ ከጀርባ ኢራን አለች። በእርግጥ ኢራን ወታደራዊ ድጋፍ ታደርጋለች፣ እውነት ነው። የኢራንም የራሷ ኢንተረስት አለ። ግን ኢንተረስቱ ግን እኔ ፖዚቲቭ ኢንተረስት ብዬ ነው የማስበው፣ ጎጂ ያልሆነ ነው። ምክንያቱም እዛ ላይ ፌር የሆነ ኢኮኖሚ፣ ፌር የሆነ ፖለቲክስ እንዲኖር በተለይ አንሻጉሊት አይነት መንግስት ሳይሆን በጣም የፈረጠመ ራሱ መወሰን ራሱ ሰላም ማምጣት የሚችል ተደጋፊ ያልሆነ ፖለቲካ እንዲኖር ይፈልጋሉ ይመስለኛል በእኔ ሳቤ። ይህንን ነገር ለማድረግ ኢራንም ያን ድጋፍ ታደርጋለች። እንዲሁም በቀይ ባህር ላይ ደግሞ ከፍተኛ ተጽዕኖ ያደርጋል ሀውቲ። እንግዲህ በምዕራባውያን መርከቦች ላይ ቅርብ ጊዜ በጣም ብዙ ጥቃቶች አድርሷል። የሚያደርግበትም ዓላማ ያው ይታወቃል። ፌር የሆነ ነገር ልሰማ ነው ልሰማ እዛ አካባቢ ያለው አንፌር የሆነ ፖለቲክስ ይስተካከል ነው። በቃ የምዕራባውያን በቅጡ ያድምጡ። በተለይ ጣልቃ ገብነት፣ የእርስ በርስ ማዋጋት፣ ይህ በእምነት በተለያዩ ነገሮች ምዕራባውያን እንትን የሚሉት ነገር አለ። ይሄ ነገር መቆም አለበት ነው እና ለእኛን ተውን ጀስት በቃ ዋር ላይቭ ነው በቃ ጀስት ተውን፣ እኛ ራሳችን እንኑር፣ እኛ የራሳችን ፖለቲክስ ይኖረን ነው እና ከዚህ እስኪ አንጻር አንተም አንጻር ከኔ እይታ አንጻር ነው የምናገረው፣ ከዓለምም አንጻር አሁን አንደኛው እስራኤል ጋር የሚሄድበት አጋርነትም ሊሆን ይችላል፣ የራሱ አጋርነት ሊሆን ይችላል። ግን እስራኤል ጋር ከመሄዱ በፊት የየመን ጉዳይ መጨረስ ነበረበት ብዬ አስባለሁ። ሀውቲን የኔ እይታ ነው። አሁን ለምሳሌ የየመን ጉዳይ አልጨረሰም። የጃንደረባ መንግስት የመን ውስጥ አለ። የእስራኤል መንግስት በፍትህ መንግስት ሆነ መጠየቅ ትችላለህ፣ መንግስት ሆነህም ልጠይቅ ትችላለህ ስለ ፍልስጤምና እስራኤል። አሁን የመን ላይ አንድ ቀውስ አለ፣ እስራኤልና ፍልስጤም ላይ ደግሞ ሌላ ቀውስ አለ፣ ሌላ የዓለም አቀፍ ቀውስ አለ ማለት ነው። ኢራን ነች የምትደግፈው ይታወቃል። የዚህ ዋና አክተሯ ተዋናኟ ኢራን ነች። ግን ሩሲያ በዚህ ሀሳብ ውስጥ የለችበትም። በሀውቲ ድጋፍ ውስጥ እንዲሁ በእጅ አዙር ኢራን ጋር ከሌለች በስተቀር የለችበትም። አንደኛው እኔ እንደምረዳው አሜሪካን ለምን ነው ዲፌክቶ ስቴት ሆኖ ይሄ ዲፌክቶ ሌደርስ እንዲሆን ሀውቲ የፈለገችው የሚለውን የኔ እይታ ከሁሉም ላይ ሀውቲ ስለሚገባ ይመስለኛል። አንደኛው ሳውዲ ላይ የሚገባበት ነገር አለ። ሁለተኛው እስራኤል ላይ የሚገባበት አለ። የራሱ ችግር አለ፣ የሀገሪቱ ችግር። ሽምቅ ተዋጊ እንደመሆኑ መጠን አጋር ሊኖረው ይችላል። አይኖሩ አይባልም። ግን አጋር ሲኖርህ በመርህ በድርጅት ነው አጋርነት የሚኖር። ለምሳሌ የየመን ጉዳይ ሳይጨርስ ለምሳሌ ወደ እስራኤል ወይም ወደ ሳውዲ ምናምን ማድረግ የለበትም። በመርህ ቢሆን ጥሩ ነው። ምናልባት ለምን ለሱ አሜሪካም ዲፌክቶ ያደረገችው በዚህ ይመስለኛል። እሱን እንግዲህ እኔ እንደምረዳው ማለት ነው ዲፌክቶ እንዲሆን ያለች የምትለው የራሱን የውስጥ ጉዳይ ሳይፈታ ሌላ ሀገሮች ላይ ገብቶ እሳት እየቆሰቆሰ ነው አይነት ነገር። በዚህ ነው አሜሪካውን እሱን ይሄን ሀውቲን ሽብርተኛ ነው ምንድነው የምትለው። ግን ሀውቲ ዲፌክቶ አይደለም፣ ያው የተደራጀ ኃይል ነው። ሀውቲ የህዝብን ጥያቄ መሰረት አድርጎ በ2004 በፈረንጆቹ ይመስለኛል ሰንዓን የተቆጣጠረ መንግስት ነው። ሰንዓን የተቆጣጠረን እንደ መንግስት አክት የሚያደርግን ኃይል መንግስት አይደለህም በሀገር ልትለው አችልም። ከሰሜን እቺ ሳዕዳ ነው የምትባል ሀገር ግዛት ችግር ያለባት የሰሜን ክፍል ይመስለኛል። በዛ ውስጥ ተነስቶ ነው ሽምቅ አድርጎ ተዋግቶ አራቱን ግዛቶች ይዞ አሁን እየመራ ያለ። ብዙ ስደተኞችን ወደ የመን ይገባሉ። ሀውቲን አሁን እኔ ሽብርተኛ ነው ምንድነው ልል አልችልም። ለምን ማለበት ምክንያት ስደተኞችን ሲገል አላየሁም። ስደተኞችን የግድ እንደ አስቀምጦ ካምፕ ላይ የሆነ ነገር ሊያደርግ ይችላል ማለት ሊያጠራ ይችላል ምናምን ይችላል። ግን በሀገር ውስጥ እንደ መንግስት አክት እያደረገ ነው። ግን ዲፌክቶ ነው የምትለው አሜሪካ የፖለቲካ ኢንተርናሽናል የሆነ ነገሮችን ይዞ መቅረብ ያለበት ይመስለኛል። ወታደራዊ ክንፍ ብቻ ነው ያለው፣ ወታደራዊ ክንፍ አለው፣ ፖለቲካ ክንፍ ሊኖር ይገባል። አሁን የኔ አቅጣጫ ነው ፖለቲካ አቅጣጫ ምናምን። አንደኛው የፖለቲካ አሰላለፍም ሊኖርህ ይገባል። የራስህ የባህል እምነት የተለያዩ ዘይቤ ሊኖር ይችላል። የሌሎችን ሀገር ባህል ሴት መጠበቅ ግዴታ ነው። ለምሳሌ በእስራኤሎቹ መካከልና በፍልስጤማውያን ሲገባ እኩል የፍትሃይን ነገር ከሆነ አሁን ለምሳሌ ዓለም የፍትሃይን ነገር ካልሆነ የሚያስማማ ሀሳብ አይሁዶቹ አለ በአረብ ፍልስጤማውያን መካከል ያለው ልዩነት አንድ ቤተሰብ የነበሩ ሰዎች ናቸው። የነሱ ወደ አንድ ሀሳብ እንዴት ማምጣት ይችላል? መንግስት ስትሆን የሚዛን ኃይል ሲኖር ነው ወደ አንድ ሀሳብ የምታመጣው ማለት ነው። ሳታዳለ ትክክለኛው ፍትህ እንደዚህ መሆን አለበት ልታመጣ ትችላለህ። የመጀመሪያው ግን ቅድሚያ መውሰድ ያለበት የራሱን ሀገር መንግስት መያዝ አለበት።
የሱ ሀገረ መንግስት ቢሆን በኔ እይታ ሀገረ መንግስት ቢሆን የመንን ተቆጣጥሯል። ሀገረ መንግስት እውቅና ቢሰጠው ቀይ ባህር ላይ ጥሩ አይነት አሰላለፍ ሊኖር የሚችልበት ነገር ከአሜሪካም ጋር በስሙዝ ሪሌሽንሽፕ ቢኖረው ከምዕራባውያንም ጋር ኖት ኃይል ብቻ ማለት እነሱ በኃይል እንደማይሆንም አይተውታል። ከሰናን ኦልሬዲ ምንድን ነበር የውክልና መንግስት የነበረውን ይሄ እነ የአል ኢስላህ ፓርቲ እንትን ያለው መንግስት ኦልሬዲ አባሮታል። አውቲ አባሮ የመንን ማንም ትባል ከተማዋ እቺ ሰናአንን የያዘ ኃይል መንግስት አይደለም ነው። ህዝቡ ኦልሬዲ መንግስት ነው ብሎ እንትን እያለ ነው ተብቷል። በሌላው ደግሞ የመንግስት እውቅናነት ያልሰጠችው አንደኛው በኔ እይታ የሚታይ ነው ኢራን አለ። የመንግስት እውቅና መስጠት አለበት። ስለዚህ አሁን አንደኛው ወታደራዊ ክንፍ ብቻ መደጋገፍ ብቻ አይደለም። መርህ ሲኖር ምን ሊኖር ይገባል? የመንግስት እውቅና መስጠት። መንግስት ነው የምን መንግስት ነው? መንግስት ነው ሀገር መንግስት ይገዛል። ሀገር መንግስት ነው አላልከውም፣ ግን ዝም ብለህ ወታደራዊ መደጋገፍ ብቻ ነው። ገብቶሃል አይደል? እውነቴን ነው የምናገረው፣ የኔ ሐሳብ ነው። ከወታደራዊ ፖለቲካዊ ምናምን ሳይኖር እንዴት ነው? በራሷ ነው። ስለዚህ አሁን ለምሳሌ የቀይ ባህርን ቀጠና ደግሞ የዓለም ቀጠና የቀይ ባህር ቀጠና የዓለም ነው እንጂ የየመን ብቻ አይደለም፣ የነ ሳውዲ ወይም የአረቦቹ ብቻ አይደለም፣ የአፍሪካውያንም ሁላ ነው። አፍሪካውያን ስደተኞች ናቸው በአምኒስቲ ኢንተርናሽናል። አሁን አምኒስቲ ኢንተርናሽናል አፍሪካ ስደተኞች ሞት የተባሉት በዚህ በአፍሪካ በተለያዩ ሀገራት ወደ የመን ሄድ። ስለዚህ አሜሪካም ያው ጥቃቱ ላይ ላታጠና ትችላለች። መርህ ምናምን ተከተል ትችላለች። እሱ እንግዲህ የራሳቸው ፕሮሰስ የነሱ የራሳቸው ሂደት ይኖራቸዋል። እንደኔ ግን የመን ውስጥ ይቅርታ ካለን ሰዓት አንጻር ሁሉንም ሀሳቦች መዳሰስ ስለሚኖርብን እንግዲህ ሰሞኑን የሀውቲ አዛዥ ወይም ጀነራል ጋማሪ እንደተገደሉ ይታወቃል። በዚህም እንግዲህ ያው ጥቃቱን እንደፈጸመች እስራኤል ኃላፊነቱን ወስዳለች። የራሷን ሴኩሪቲ ኢንተለጀንስ ተጠቅማ የሀውቲ ጀነራል ላይ ጥቃት እንደሰነዘረች እንዲሁም ከልጁ ጋር ነው የሞተው። ጋማሪ በጣም ተወዳጅ ነበረ። በሀውቲ ውስጥ ከፍተኛ የሆነ የወታደራዊ ፍልስፍና ያለው ወይም ደግሞ ችሎታ ያለው ብቃት ያለው እንዲሁም እኔ በአለኝ መረጃ ስልጠናውን ሊወሰደው በአይአርጂሲ ወይም ደግሞ በኢራን ኢስላሚክ ሪፐብሊክ ማዕከል ውስጥ እንደሆነ በጣም ከዚህ በፊትም ሳውዲ ይህን ሰውዬ ስታሳደው እንደነበር፣ ሳውዲ በተለይ ይህን ጀነራል ለመግደል ሙከራ ስታረግ እንደነበር እንዲሁም ደግሞ በሰዓቱ በነበረው አንፌር ፖለቲክስ ላይ በጣም ከፍተኛ ተጽዕኖ የነበረው ሰው ነው ማለት። አሁን ሀውቲ ወደፊት እንዲመጣ ሽምቁ በጣም ስኬታማ እንዲሆን ከፍተኛ የፖለቲካዊ ወይም ፖለቲካዊም ወታደራዊ አስተዋጽኦም አስተላለፍ የነበረ ሰው ነውና እና አሳዛኝ ነው ሞቱ። እስኪ ከዚህ አንጻር አንተ ያለ መረጃ ምን ይመስላል? ምልከታስ ምን ይመስላል? ወታደር ስትሆን ወታደር እንግዲህ ይዋጋል ማለት አንድ ወታደርነቱን ያው ሞቱን ያወቀው ገና ወታደር ሲሆን፣ ስለዚህ ያው ወጣት ሰውዬ ይመስለኛል። ሰውዬው በእይታ ምናምን ውስጥ ሳይሆን ብዙ ጊዜ አንዳንዴ አሁን ይሄ ሰውዬው የወታደራዊ አካሄድ ምናምን የሚችል ይመስለኝ ሄደው ነው እስራኤል ትሆን አሜሪካ ትሆን የገደለችው ብቻ ሰውዬው ከ12 ዓመት ልጁ ጋር እንደሞተ ነው ሰው። ግን ጋማሪ ይመስለኛል ለሀውቲዎች መስፈንጠሪያቸው ነው ብዬ አስባለሁ። ኦልሬዲ ሹመዋል ይመስለኛል፣ ሌላ ሹመዋል። ወታደር ሲሞት ወታደር ይሾማል። ግን ወደ አንድ ነገር ግን አመጧቸዋል። ሀሳብ ሰብስቦ ከሁሉም የሀውቲ ሽምቅ ተዋጊዎች ሀሳብ ሰብስቦ ወታደር አዛዥ ነው ምናምን እየመራ የቆየ ሰው ነው። ኦልሬዲ ሰውየው ጋማሪ ወጣት የነበረ ሰው ተዋጊ ነው። እንደገና ለምን ሳውዲ እንደምታሳደው እኔ ራሱ ግራ ያጋበኛል ሳውዲ። ምክንያቱም ኦልሬዲ ሪያድ ውስጥ ያለው የአብዱራቡ መንሱር ሃዲ መንግስት ነው ያለ መሰለኝ። ይሄ መንግስት ኦልሬዲ ከዚህ ከጋማሪ ጋር ያው ተቃርኖች ናቸው፣ ግን ሁለቱም በዜግነት ያጣላቸው የህዝብ ጉዳይ ተካለ በስተቀር መንግስቱና ህዝቡ ይመስለኛል አንድ መሆን ነበር፣ ዲስከስ ማድረግ ነበር።
ግን አሁን ልክ ይሄን ማየው እንደ ማን ነበር የዚህ የሶሪያው መንግስት ማን ነበር የሚባለው በሽር አልአሳድ እኮ በውክልና እንትናን አልገዛም ሶሪያን ኦልሬዲ ይገል ነበር። በጣም አባብሶ ነገሩ ሲያልቅበት ወታደሩ ሲገለበጥበት ለቆ ሄደ ሰው። ግን ሩሲያ ሆኜ ልግዛቸው አላለ። ሩሲያ ነው መሰለኝ አሁን የሚሆነው እሱ ነው። ስለዚህ አሁን በእነሱ መካከል ወታደር ሲሞት ወታደር ነው ምንም የተለየ ነገር አይመጣም። ግን እነሱ እኔ በኔ እይታ ብዬ ማስበው ዲፌክቶ ናቸው የሚባሉት የራሳቸውን ጉዳይ መጨረስ አለባቸው። የሀገራቸውን ባህል፣ ሴት፣ ወግ፣ እምነት እና የዓለም አቀፍ ዘይቤን አድርገው ሀገራቸውን የመንን ወደ መንግስት ጥሩ መንግስት ማምጣት ቢችሉ መንግስት አይነት አወቃቀር ኖሯቸው ጀስት ከአሜሪካም ጋር ዲል የሚያደርጉበት የሚግባቡበት ከምዕራቡ ዓለም ጋርም ሰጠገባ ሳይሆን የሚግባቡበት ከኢራንም ጋር እንደዛው ተግባብተው የሚሰሩበት አሰላለፍ ቢኖራቸው ጥሩ ነው። ከነ እስራኤልም ጋር እንደዛው ሰጠገባ ከመግባት ማለት ነው። ግን አሜሪካ ደግሞ አንድ የአሜሪካን ያየሁባት ችግር ኦልሬዲ ሃውቲ ኦልዌይስ ምንድነው የምትለው አሸባሪ ብቻ ነው የምትለው። ችግሩ እሱ ነው። አሁን ችግሩ ይሄ ነው። እሱ የምትፈረጅበት ነው። እሱ ደግሞ ከሌላ ሀገራት ሂዶ የሚገባ ግን ሃውቲ አሸባሪ አይደለም። አንደኛው ብዙ ኃይል አለ እያየ ነው። ገጠር እስከ ከተማ ምናምን ከተማ አይደለም የሚዋጋው ሃውቲ ገጠር ነው የሚዋጋ እያየ ነው። ስለሆነ ብዙ ብዛትም ስላለው ማለት ዓለም ስለሚያየው አሜሪካም ተዋለ። ግን ይሄን ወደ አንድ ኔት ኮንቬን አድርገው መምጣት ይችላሉ። ዘን ሰላም ለዚህ ዓለምም ሰላም እንዴት መምጣት ይችላል የሚለው ላይ ነው ዋናው ነገር። የሐማስ እና የእስራኤል ምንድነው እንዴት ወደ ሰላም መምጣት ይችላል? እስራኤላውያንም ጦርነት የፈለጉም ዘመዳሞች የነበሩ ናቸው። ጦርነት የፈለጉ ፖለቲከኞች እንዴት መስማማት አቃታቸው? እሱ ነው የዓለም ሰው ፍላጎት ማለት ነው። ከዛ ውጭ አሁን አንደኛው ሙስና ቅድም ተናግረናል። ይሄ የአሊ አብዱላህ ሳላህ መንግስት ሙሰኛ ነበር። ችግር ሲያደርግ ማጥራት የነበረበትን ባለስልጣን ማጥራት ነበር። ዝም ብሎ መቀበል አልነበረበት። ይሄ አብዱራብ መንሱር ካሊ ነበር። ችግር ስታደርግ የሚወራስ ፍሪዝ የሚደረጉ ንብረቶች ካሉ ፍሪዝ ማድረግ አለበት። ሙስና ነው አለ አንዱን በመወቃቀስ አንዱን በመተጋገዝ ህዝቡ ላይ ነው ችግሩ መጣው ማለት ነው። ቶታላ እሱን አሁን ችግር አምጦ የመንን መስከፍ ችግር ያደረገው። አመሰግናለሁ። ጨርሻለሁ። እሺ ተመልካቾቻችን እንግዲህ የዛሬው የዜና ትንታኔያችን እስካሁን ይመስል ነበረ። ቀጣይ ደግሞ ሌላ ቆንጆ የሚባል ሀሳብ ወቅታዊ ሀሳብ ይዘን እንቀርባለን። ለነበረን ቆይታ እጅግ በጣም እናመሰግናለን። እንግዲህ በቀደም ሲል በነበረን ውይይት ላይ አስተያየትና ወይም ሀሳብ ካላችሁ ደግሞ የኮሜንት መስጫው ላይ ሀሳባችሁን ስጡን። ሰብስክራይብ አድርጉ። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ሰናይ ጊዜ ይሁንላችሁ። ሻሎም